አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? እኔ ደህና ነኝ አልሐምዱሊላህ። እናንተ ሰላም ናችሁልኝ? ውዴች እንዴት ናችሁልኝ? ስራ፣ ጤና ሁሉ እንዴት ይዟችኋል? ከኔ ጋር በጣም አሪፍ ነው አልሐምዱሊላህ። ይኸውላችሁ ዛሬ ደግሞ ለስርቻ እየሄድኩኝ ነው ጥለት ፍለጋ ማለት ነው። ውጭ ላይ ሆኜ ለማውራት ፈልጌ ቤት ውስጥ ተኝታ ከዛ ውጭ ላይ ሆኜ ይህችን ቦታ አገኘሁ ማለት ነው። ትንሽ ጥለት እና ሰላም ናችሁ ወይ? እንዴት ናችሁ? እንዴት ይዟችኋል ኑሮ? ከኔ ጋር አላህ አልሐምዱሊላህ በጣም ደህና ነው። እና አሁን ለታ ሰራሁት ቪዲዮ ላይ አባያስ አያስፈልግም ወይ ምን አይነት አባያ ይዘን እንምጣ ብላ የጠየቀችኝ ልጃለኝ ለሷ ልመልስላት ማለት ነው። በእርግጥ ጃኬት ይሄን ያህል ካስፈለገ አባያማ ግድ ነው ብዬ አስባለሁ። ያው ልምድ ይላል አረብ ሀገር ለአባያ ሳንለብስ ወደ ውጭ ስለማንወጣ እዚህ መተን ደግሞ ካላባያ እንውጣ ብንል በጣም ነው የሚቀፈው። ጃኬቱ ሲቀር ይቀፈኛል ብያቸው የለ እንኳን አባያው ግድ ነው፣ በጣም ያስፈልጋል። አባያ መልበስ ለምዳችሁ እዚህ ጋር ውጭ ላይ እንውጣ እንደው ብትሉ በጣም ቅልል ነው የሚላል። ያኔ አላ አይደል ራቁታችሁን የወጣችሁ ያክል ነው የሚሰማችሁ። ስለዚህ ግድ ነው አባያ። እዚህም እንደው አባያ ያለ አይመስለኝም። እንደው ለማዋሸት ይሆንብኛል። እኔ ብዙ ጊዜ ገበያ አልወጣም፣ ግን የተወሰኑ ጊዜዎች ወጥቼ ነበርና እንደው አባያ ተሰቅሎ በፍጹም አላየሁም፣ ጭራሽ አላየሁም። ስለዚህ ቢኖርም ውድ ነው ብዬ አስባለሁ። በዛ ላይም ደግሞ አያስመርጥም። በዛ ላይ እነዚህ ባለ ከለር አበያዎቹ በየአይነት የሆኑት አበያዎች እነሱ ጭራሽ የሉም። ይሄን እርግጠኛ ነኝ ማለት ነው። ምክንያቱም አንድ ልጅ እነሱን አበያዎች ይፈልግ ነበር እዚህ የሉም ምናምን ብላኛለች ማለት ነው። ስለዚህ እናንተ እንደ ፍላጎታችሁ በከረን ያለውንም ቦክ ያለውን አይሆንባችሁ እንጂ ያው እናንተ የምትፈልጉትን አይነት መቀየሪያ አበያ ያስፈልጋል። አበያ ይዛችሁ ነው ማለት ነው። አለ አበያ ምንም አይሆንም፣ ግድ ነው አበያ። እዚህ ወጣቱ የሚለብሰው ምንድን ታውቃላችሁ? ጅልባብ ነው የሚለብሰው። ጅልባብ በከረን ነው፣ ያው ከረኑ ይስባል፣ ግን ወጣቱ ያንን ለብሶ ነው ማለት ነው የሚንቀሳቀስ። ጅልባብም የሚለብሱ ሽፍኖች ሞልተዋል ማሻአላ። እንደዚህ ደግሞ እዚሁ ነዋሪዎቹ ወጣቶቹ ደግሞ እነሱ እንትን ነው የሚለብሱት፣ ጅልባብ ይለብሳሉ፣ ግን በከለር ነው። ከለሩ በጣም ያምራል፣ ይስባል። ብቻ እንደዚያ ነው። ዋጋውም ውድ ነው በዚህ ሀገር ማለት ነው። እንዳቅማችሁ አለ። እዚሁ የሚሰፋም እናንተም ማሰፋት ትችላላችሁ። ተሰፍቶም የሚሸጥ አለ ማለት ነው። እና ያም አለ፣ ግን አበያም ደግሞ ያስፈልጋል፣ ግድ ነው። አበያ በጣም ደስ ይላል። በተለይ ጥቁሩ አበያ ውጭ ላይ ስትወጡ አስፋልት ላይ አቧራ ምናምን ያዝናል። ክረምት ላይ ግን በጣም ደስ ይላል። ጥቁር አበያ መልበስ በጣም ደስ የሚለው። በጋውን ግን አቧራው አያስለብስም። የሆነ በከረን የሆነ አበያ ቢሆን የተመረጠ ነው። እና እዚህም አይኖርም፣ ቢኖርም ዋጋው በጣም ውድ ስለሚሆን አበያ ይዛችሁ ብትመጡ የተመረጠ ነው እላችኋለሁ ውድ ቤተሰቦቼ። እና ቪዲዮዬን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁልኝ እንደሆነ አልጠራጠርም፣ እያየሁም ነው። አመሰግናለሁ። ቀሪዎቻችሁ ላይክ የምትረሱ ላይክ አድርጉኝ፣ ሼር የደረሳችሁ ሼር አድርጉኝ፣ ኮሜንትም ጻፉልኝ። ሁላችሁንም ከልብ አመሰግናለሁ ውድ ቤተሰቦቼ። በቀጣይ ቪዲዮ ደግሞ መጥቼ እስክለፈልፍላችሁ ድረስ ሁላችሁንም በያላችሁበት ፈጣሪ ሰላማችሁን ብዝዝት አድርጎ ሰላም የምንገናኝ አድርገን ውድ ቤተሰቦቼ። ባለፈው ቪዲዮ ላይ ደግሞ ሁለት ልጆች ረስቼ ማለት ነው። ባለፈው ቪዲዮ ስሰራ ረስቼ ሳላወራ አሁን ላወራበት በቃ ትዝ እንዳለ የሀገርሽ ልጆች ብቻ ነው የምጠሪው እነሱ ይጥቀሙሽ ምናምን ያላችሁ ልጆች አላችሁ ማለት ነው። እኔ ወላሂ እንደዛ አስቤ አይደለም። ከጠፋውም ደግሞ ቅድሚያ መከሩኝና ከዛ በኋላ ሰብስክራይብ እናነሳለን ምናምን ያላችሁ ስላላችሁ ቅድሚያ መከሩኝ። ካላሻሻልኩ ካልተመለስኩኝ ከዛ ጥፋቴ እንደፈለጋችሁ ልታረጉኝ ትችላላችሁ። ግን በስህተት በሆነ ነገር እርምጃም ባትወስዱ ብዬ አስባለሁኝ። ምንድነው የዛን ጊዜ አረብያ መጅሊስ ጓማ እየተሸጠ እያለ እናንተ ተሩቅ ቦታ ማዘዝ የለባችሁም። የማታውቁ ከሆነ ወቁ። ይልጓማ ልጅ በተለይ አለ እዚህ ልልፈልጌ ነው እንጂ እናንተ የሌሎቹ ሀገሮች አትመልከቱኝ አትዩኝ ምናምን ልል አይደለም። ሁላችሁም እህቶቼ ወንድሞቼ ናችሁ። ወንዶችም አሉ የሚቆሙትልኝ ወላሂ ጊዜያቸውን አላህ ይክፈለው። ሴቶቹም የሌላ ሀገር ሰዎች እንደሆኑ አውቃለሁኝ። ግን ደግሞ ኢትዮጵያኖች ከሆን በቂ ነው ማለት ነው። ግዴታ አንድ ሰፈር ሲጀመር እኔ ልጓማ የአባቴ ሀገር አይደለም። እናንተ እንዴት እንዳሰባችሁ እንጃ እንጂ ማለት ነው።
ስለዚህ እንደዚያ ልል ፈልጌ ነው። እዚሁ እያለ ሌላ ቦታ እዚሁ ቅርብ እያለላችሁ ሌላ ቦታ ሄዳችሁ አትዘዙ፣ ተጠቃሚ ትሆናላችሁ፣ ወጪ አትበሉ ልል ፈልጌ እንጂ ለሌላ ነገር አይደለም። ውድ ቤተሰቦቼ እና ይሄንን ይመስላል። ላይክ እና ሼር ሰብስክራይብ እንዳትረሱ። በቅርብ ቀን ሌላ ቪዲዮ እመጣለሁ። ስለምታበረታቱኝ በጣም በጣም አመሰግናለሁ። ስለ ቅንነታችሁ ጀዛችሁን አላህ ይክፈለው። ውድ ቤተሰቦቼ አሰላሙ አለይኩም ወራህመቱላሂ ወበረካቱ።